ያመጣችሁብኝ? ቤዛ ተረጋጊ እንጂ እማዬ በጣም ይቅርታሽ ትንሽ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስባለሁ እሺ በቃ ይቅርታ እማዬ ቆንጆ ቡና ነው ማፈላልሽ እማዬ አይደለም ደሻት ነው እንጂ እኮ ቤዛ በጣም ተተርና ጎበዝ ሰራተኛ ነች ምን ሰራተኛ ይቅርታ ቤዛ አዎ ሰራተኛ ስራሽ አይደለም እንዴ ከዚህ በኋላ ደግሞ ይሄን ጸጉርሽን ሻሸብ አርግበት እኛ ዘላለማችን አንቺ ጸጉር ስንበላ እንኖር እና ታዲያ ሻሽ ልሰር አው ግጥም አርገሽ ሰሪ ስራሽ የሰራተኛ ባይሆን እንኳን አለባበስሽን አስተካክይ ጥፍርሽን ቁረጪ ይሄ የምትቀባቢውን ነገር ደግሞ አቁሚ ማታ የበላሁት እንጀራ አሁን ድረስ ሎሽሎሽ ነው እያለኛለሁ ጥፍርሽን ተቆረጪ ስራውን ባቺ እንኳን እንደ ሰራተኛ ልበሽ ምን ታጉረጠርጫለሽ ሁ ምን አይነቱን ሰነፍ ነው ያመጣችሁብኝ እየሰማ ነው አይደል ባርኪ ይሄ ሁሉ ያንተ ስራ ነው እናት እንዴት እንደምታበሻቀጠኝ ያየ ነው ይሄ ሁሉ ያንተ ስራ ነው ቤዛ በቃ ተረጋጊ በጣም ማዝም እንደዚህ ነው ያያስ ቆንጆ ማየ ምን በለሻት አርፈሽ ስራሽን አሰሪ አንቺ ደነስ በዚህ ጀበና አናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል ተጨማሪ አትሁኝብኝ ገና ምን አይተሽ አንቺ መርስ ከወንድሜ ላይ አይንሽን እስካልነቀርሽ ድረስ መቼም አንላቀቅ ፍቅር ቆይ ምንድነው አላማሽ ምን ለማድረግ እየሞከርሽ እቺ ልጅ እዚህ ቤት ስትመጣ ገና ነግሬህ ነበር ባርኮት አንተ አልሰማም ብለኸኝ ነው እንጂ ላንተ አትሆንም ምንም ደስ አይልም ትሰሚያለሽ ፍቅር እኔ ታላቅ ወንድምሽ ነኝ እንጂ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ የምትነግሪኝ ታናሽ ወንድምሽ አይደለሁ ስለኔት ምንም አይመለከትሽም አሁንም ደጋግሜ እነግርሻለሁ መስመርሽን አውቂ ልክሽን አትለፊ እንደውም ቤዛን በቺ ማገዝ ነው ያለብሽ በሉ አረበሽኳችሁ መሰለኝ በቃ ልሂድላችሁ እናንተ ማሚ ሳትመጣባችሁ ቶሎ ቶሎ አውሩ ቤዛ ስለሆነብሽ ነገር በጣም ይቅርታ ግን ደግሞ ምንም አይነት አማራጭ አልነበረኝም አንተ አይደል የምታሰድበኝ ባርኪ ይሄው እህትም እናትም እየመጡ በየተራ ይናገሩኛል እኔ ግን ከዚህ በላይ አልችልም ቤዛ አንቺ ማትሲ ከሆነ የናሽን አራሻ ለነሽኛ ደርሽ ልምጣ ሂጂ ነገሮችን ላስተካክልና ወደ ቤትሽ ተመለሽ አለበለዚያ ደግሞ እዚህ ቆያለሁ ካልሽ ያልኩሽን ነገር ማድረግ ይኖርብሻል እንደዛ እንዴት ይሆናል እንደዛ ካልሆነ እዚህ ቤት እድሜ ልክሽን ሰራተኛ ሆነሽ መቀመጥ ነው የምትፈልጊው ምን ማለት ነው ደግሞ እዚህ ቤት ሰራተኛ ከመሆንማ እዛው እናቴ ጋር በራብ በሞት ይቀለኛል ለምን ቤዛ እንዴ እኔ እያለሁ እንዴት ለዚህ ትሆኛለሽ በቃ ያልኩሽን ነገር እናርግና ሁሉም ነገር በእጃችን ስለሆነ እናትሽ ጋር ትመለሻለሽ ነገሮችን ለማሳከል መጀመሪያ እንሞክር እሺ ቆይ ከዚህ በላይ ምን ማድረግ ነው ያለብኝ እኔን እናትሽ ጋር ላኪኝና ወንድምሽንም በዛው ጅል ጠይቀው የሚፈልጉትን ነገር ላጣራና ከዛ ምን እናደርገው ይሆናል ቆይ ለምን የምነግራችሁን አታምኑኝም አንቺ በጣም ይቅርታ አንቺ ምን ታረጊ ይሄ ሁሉ ስራ የዛ የከይስ አባትሽ ነው ቢሆንም ግን መመለስ አልነበረብኝ ወደዛ መሄድ አለብኝ እሱስ ልክ ብለሻል እዚህ አይኔን እያየሽ ቁጭ ብለሽ ከምትጨነቂ እዛው በሩቅ ሆነሽ በሰላም ብትኖሪልኝ ይሻለኛል ለኔም የሚሻለኝ እሱ ነው እሜ በሉ በቃ ልሂድ ወዴት ነው የምትሄደው እህቴን በምሽት አልሸኛትም ኧረ እማዬ ጋር ልሂድ ብርሃን እስካሁን ድምጤንም አልሰማችም እውነት ብለሃል ልጄ እሷን ተዋት እልቅ የኔ ሂድና አይኗን ያት ይሄን እኮ ተጨንቃ ይሆናል እሺ ደግሞ አደራ ራስሽን ጠብቂ ስትመለስ አደራ እኔ አይታየት ታርጌ መጥቼ ነገሮችን ነግራችኋለሁ እሺ አመሰግናለሁ ኧረ ምንም አይደል እህቴ አይደለሽ እንዴ ከዚህም በላይ አወራግልሽ በሉ በቃ እሺ ዛሬ ጋሽ በፍጹም አይለቁንም እንዴ ምን አለ መጀመሪያ እዚህ ስራ ውስጥ ባልገባን እንዴ ውጪ አደይ የምትባል ልጅ እኮ ጣጧ አለቃልን እኮ ይኸው ሰማሁ እሳቸው ከኛ ቀድመው ከተማ መግባቷን ከሰሙ አይለቁን አዎ ስለዚህ ምንድነው የምናደርገው በቃየውም በመንደሩም ብናስሳት ልናገኛት አልቻልንም ብለን ሽምጥጥ አዎ ይሻላል ብለህ ነው አዎ እንደዛ ነው የሚሻለው አዎ ይሻላል ቢሆንም ግን የኛ ጥፋት ነው የሚያደርጉት አይለቁንም
ኖር ቁጭ በሉ። ምን ሆነች? አገኛችኋት? ልጄ የታለች? አዎ ጋሼ አደይን አላገኘናትም። አላገኘነትም ማለት ምን ማለት ነው? ጫኔ ቤት ውስጥ አስራችሁ ጠብቁኝ እስከምመጣ ድረስ አላልኳችሁ? አዎ ጋሼ ብለው ነበር። እኛም እኮ በጣም ቤቷ ሄድን፣ የለችም። በቃ የዋሰስናት የለችም። እንደው እርሶ እኮ እንዳይደክሙ ብለን ስልኩ ደግሞ አይሰራም። እና አደይን አላገኘናትም እያላችሁ ነው? አዎ ጋሼ። አዎ ይለኛል። አፍም ሞልተህ አዎ ትለኛለህ። እንደውም አሁን ተነሱ፣ አደይን የገባችበት ገብታችሁ ወይንም ሳትረፍ ጋማዋን ይዛችሁ አምጣት። እሺ፣ አሁኑኑ ፈልገን እናመጣታለን። አልገባችበት ገብታችሁ ፈልጋችሁ እንድታመጧት። እሺ። ዛሬ እቺ ልጅ ወይኔ ወይ እናንተ ካልተገኘች የማደርገውን ያውቃሉ። ከነዘር ማንዘርህ የምሰራውን እኔ ነኝ የማውቀው። እሺ፣ ዛሬ ፈልገን እናመጣለን። ና ጫኔ። አሁንስ መኪና ውስጥ ስንመጣ የመንገዱ ገጭ ይሄ መንገዱ በጣም ነው የሚያስጠላው። በቃ እኔ ደክሞኛል። አልደረስንም። ገና ብዙ ይቀረናል። ሂዱ በእናትሽ አትቆጪሽ። በቃ ጠንካራ ለመሆኑ የኔ ምስኪን አደይ አንድ ነገር አጋውት እንደ 3 ቀን ሙሉ እኮ ምንም አልሰማንም ስለሱ። አባቷ ካላገኘ በሰላም ነው አደይ። ይሄ ሁሉ መንገድ ተጉዘን መጣችሁ። ሲጀመር አንተ መምጣት አለ። አንተ ራስ መምጣት አልነበረብህም። እሷ ስታይ እሺ ብላ መትሄድ ይመስላል። ኧረ እባክህ ለምንድን ነው እሺ ብላ የማትሄደው? እንደውም ወንድሜ ስታየው ምንም ሳይላት ነው እሺ ብላ ወደ ቤት የምትመለስ። ዝም በይ አንቺ እንደማያወራሽ አቦ በእናታችሁ አሁን በይሳች ግጭቅ ያዋጣና። ኧረ ስነ ስርዓት ያዙ። ተነሱና እንሂድ እንዴ። እሺ መንገዱ ከዚህ በላይ ይርቃል። ምን ያህል ደቂቃ ይሆን? ኧረ ላሽ አቀበሩ እንዴ። ኧረ ሊዱ እንዳስቅባችሁ እንዴ። ወንዶች አይደላችሁ እንዴ? ቆፍጠን በሉ እንጂ ገና ነፍ መንገድ ነው የሚቀረው። እዚህ ድረስ ለኔ ብለህ ስለመጣ አመሰግናለሁ። ይኸውልህ ብራዘር ለአንተ ብዬ አይደለም የመጣሁት ለአደይ ስል። ያም ሆነ ይሄ ግን አመሰግናለሁ። ችግር የለም ነው ያው አንገረበ አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። በይ ተነሽ አሁን። እና እኔ ስለተኛው አንቺ ምን አገባሽ? አሁን መኝታ ቤትሽ ላጸዳ ነው። ውጪ ከክፍሉ። አልወጣም። አንቺ ራስሽ ውጪ። ስነሳ ጠራሽና ታጸጃለሽ። እንዴ አታስቢ እህቴ፣ የኔ ጎበዝ ምን ያህል እየረዳሽኝ እንደሆነ ላንቺ አይታይሽም አይደል? እኔ ነው ሁሉንም ነገር የማውቀው። አደይ በቃ ተነሱ፣ ወደ ቤት እንመለስ። እነ ጫኔ ሄደዋል። እኔ ግን ልቤ እየፈራ ነው። እንደዚህ ወደ ከተማ ልሂድ። ኧረ አደይ እንደሱም አይሆንም እንዴ። በዚህ ማታ ሄደሽ አሁን መኪናም አታገኝም። ባይሆን ነገ ማልድን ትሄጃለሽ እንዴ። በዚህ ሰዓት ከሄድሽማ ሰው አይንም መግባት ይሆናል። በቃሽ አሁን ያዘጋጀነውን አገልግል እንብላና በምሽት ትሄዳለሽ። እሺ ደግሞ በቃ ይወድሽ ነገር አይሆንልሽም ማለት በሉ። እሺ ተነሱ ሄደን እንብላ። ወሬኛ አሁን አንተ ማይረባት መስለ በቃ አሁን አትጨቃጨቅ። ሰዓትን እየመሸ ነው። በቃ